ዕለተ ዓርብ ተጽኢኖ ትባላለች። በአብይ ጾም የጸለይነው ጸሎት የሚያርግበት በቤተ ክርስቲያን ውስጥ የሚገኙ ካህናቱ፣ ዲያቆናቱ፣ ሁሉም አገልጋዮች በቤተ ክርስቲያን ውስጥ ተገኝተው ጸሎት ሲያደርጉ የሚውሉባት ልዩ ቀን ናት። በዚህች ዕለት በቤተ ክርስቲያን ተገኝታችሁ 3 ነገሮችን ብታደርጉ እጅግ በጣም ትጠቀማላችሁ። ዕለተ ዓርብ ተጽኢኖ እየተባለች ትጠራለች። በአብይ ጾም የጸለይነው ጸሎት ሁሉ የሚያርግባት ቀንም እንደሆነች ይነገራል። ስለዚህ 3 ነገሮች ሊያልፉን አይገባም። መጋቢት 27 ጥንተ ስቅለቱና ሆሳና በአንድ ቀን ውሏል። በዚህች ዕለት ጽዋ ማህበር፣ መጠጥ ማህበር፣ ዝክር መዘከር ይችላሉ አይችሉም? የሆሳና ዕለት በጣም አይምሮ ላይ የሚመጣ አንድ ሐሳብ አለ። የሐሳብ ምንድን ነው? ብዙ ጊዜ ዓለማችን መናገር ያለባቸው ዝም ሲሉ፣ ዝም ማለት ያለባቸው ደግሞ ሲናገሩ ይታያል። ይህንን እውነታ የሆሳና ዕለት በተለይ በጣም አስበዋለሁ። 2 የመጽሐፍ ቅዱስ ታሪኮችን በጋራ ስናስተያይ ይህንን ነገር እንድናስብ ያደርገናል። ክፉ ሐሳብ ሲያመነጭ የነበረው በለዓምና የበለዓም አህያ ታሪክ በመጽሐፍ ቅዱስ ላይ ተጽፎ እናገኘዋለን። ዲያቆን ሄኖክ ኃይሌ ከሕይወታችን ጋር በማገናኘት እጅግ ድንቅ የሆነ ትምህርትንም ያስተምረናል። በመጨረሻም መምህራችን አባ ገብረ ኪዳን ሆሳና አሁን አድን አሁን አቅና የሚለውንም በሚገባ ይተረጉሙልናል። አንድም ሆሳዕና ለወልደ ዳዊት ማለት የዳዊት ልጅ ሆይ ማረኝ ማለት ነው። እስኪ በሉ የዳዊት ልጅ ሆይ ማረኝ። ሰላም፣ እነዚህንና የመሳሰሉትን ቪዲዮዎች እየቀርብ ያለው በዓለም ዙሪያ የምትገኙ ውድ ኢትዮጵያን እንደምን አላችሁ? ይህን ቪዲዮ እየተመለከታችሁ ከሆነ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ እንዳዘነጉ ቀጥታ ወደ ቪዲዮቹ እንሄዳለን። ዛሬዋ ቀን ዕለት ዓርብ የአብይ ጾም ጸሎታችን የሚያርግባትና በዛሬዋ ቀን ካህናት፣ ዲያቆናት፣ መነኮሳት በቤተ ክርስቲያን ተገኝተው ቀኑን ሙሉ ሲጸልዩባት የሚውሉባት ቀን ናት። ስለዚህ 3 ነገሮች ሊያልፉን አይገባም። ከመምህራችን እንከታተል። በሞት ለተለዩን ወገኖቻችን የሙት መታሰቢያ ብናደርግበት በረከተ ስጋን በረከተ ነፍስ የምናገኝባት፣ ውሃ ወስደን በቤተ ክርስቲያን ውስጥ አስቀምጠን ጸሎት ተደርሶበት ወስደን በቤታችን ብንጠቀመው ድህነተ ስጋን ልናገኝባት የምንችል እጅግ ድንቅ ዕለት ናት። ትምህርቱ ግን እስከ ነገ ብቻ ስለሚያገለግል ከእስከ ዛሬው በተለየ ለብዙ ሰዎች ሼር አድርጋችሁ እንድታደርሱ በትህትና ጠይቃችኋለሁ። የነገው ዕለት ተጽኢኖ ትባላለች። በቤተ ክርስቲያን ውስጥ ያሉ ካህናት፣ አገልጋዮች፣ አስተዳዳሪውን ጨምሮ ሌሎችም በቤተ ክርስቲያን ውስጥ በአገልግሎት ውስጥ ያሉ ሰዎች በቤተ ክርስቲያን ውስጥ ተገኝተው ሙሉውን ቀን ጸሎት ሲያደርሱባት የሚውሉ እጅግ ድንቅ ዕለት ናት። በዚህች ዕለት ሙሉ መዝሙረ ዳዊት በማስተዛዘል በዜማ እንዲሁም ቅዱስ ያሬድ በአብይ ጾም ያዘጋጃቸው የምስጋና ጸሎቶች አጠቃላይ የሚጸለዩባት ነገ ነው። አርያሙ፣ ክስተቱ፣ መስተጋቡ በዜማ እየተባለ በመሃል መዝሙረ ዳዊት እየተጸለየ እንዲሁም ሙሉ ውዳሴ ማርያም እየተደረሰ ጸሎት ስናደርግ የምንውልባት እጅግ ድንቅ ዕለት ናት። በዚች ዕለት እነዚህን 3 ነገሮች በማድረግ አንዳንድ ብልህ የሆኑ ኦርቶዶክሳውያን ሲጠቀሙ ዕለቷን በበረከት በመቀደስ የሚያሳልፏት ብዙ ኦርቶዶክሳውያን አሉ። በዚች ቀን እነዚህን 3 ነገሮች ብናደርግ በረከተ ስጋ በረከተ ነፍስ እናገኛለን። አንደኛ ውሃ በዕቃ ወስደን ቤተ ክርስቲያን ላይ አስቀምጠን ካህናቱ ጸሎቱን ሲያደርጉ ውለው ጸሎት ማሳረጊያ ከተደረገ በኋላ በውሃው ላይ እፍ እንዲሉበት በማድረግ ውሃውን እንደ ጸበል አድርገን ከስጋ ደዌያችን እንድንበታለን፣ እንፈወስበታለን፣ ከአጋንንትም ስራ እንጠበቅበታለን። ሁለተኛ በአብይ ጾም ውስጥ በቤተ ክርስቲያንም በተለያየ ቦታ ያደረግናቸው ጸሎቶች የሚያርጉበት ቅድመ እግዚአብሔር ዘንድ የሚደርሱበት ስለሆነ የምንችል 150ውን መዝሙረ ዳዊት ጸሎት በማድረግ ካልሆነ ግን እስከቻልነው ድረስ መዝሙረ ዳዊትን ጸሎት በማድረግ ከካህናት አባቶች ጋር ቁመን አብረን ጸሎት በማድረግ ጸሎታችን ቅድመ እግዚአብሔር ዘንድ እንዲደርስ በአባቶቻችን ጸሎትን መባረክ መቀደስ ይገባናል። ሶስተኛ በዚች ዕለት ብዙ የጸሎት አይነቶች ስለሚደረሱ የሙት መታሰቢያ ወይም በሞት የተለዩአችሁ ወገኖቻችሁ፣ እናት አባቶቻችሁ፣ ወዳጆቻችሁ ካሉ የሙት መታሰቢያ ብታደርጉላቸው በሰማይ ምሕረትን ያገኛሉ፣ ይቅርታን ይደረግላቸዋል፣ እጅግም በጣም ድንቅ የሆነ በረከትን ያገኛሉ። ቅዱስ ያሬድ ስለዚች ዕለት እንዲህ ይላል። ተጽኢኖ ዲበ እዋል ቦአ ውስተ ሀገር ኢየሩሳሌም በትፍስሕት ወበሐሴት ይሁቦሙ ኃይለ ወስልጣነ ይላል። በአህያው ውርንጭላ ላይ ተጭኖ ወደ ኢየሩሳሌም ሀገር ገባ
በደስታና በሐሴት ኃይልንና ስልጣንን ይሰጣቸዋል እያለ ለዚች ዕለት ተናግሯል ማለት ነው። እሱ ያዘጋጃቸውም የጸሎት የምስጋና አይነቶች በነገዋ ዕለት ዓርብ የሚጸለዩ የሚደርሱ ናቸው። በዚች ዕለት የምትችሉ ሰዎች እነዚህን 3 ነገሮች በማድረግ መጠቀም ትችላላችሁ። በተለይ የሙት መታሰቢያ ብታስደርጉ እጅግ በጣም በረከተ ነፍስን ታገኙበታላችሁ። ራሳችሁን በቤተ ክርስቲያን ተገኝታችሁ ጸሎት ብታደርጉ ጸሎታችሁ ቅድመ እግዚአብሔር ዘንድ ይደርሳል። የምትችሉ በቤተ ክርስቲያን ቅጥር ግቢ ተገኝታችሁ በረከት እንድታገኙ መልእክት ለማስተላለፍ ነው። እግዚአብሔር አምላክ በበረከት በጸጋ ይጎብኘን። አሜን። መምህራችንን እናመሰግናለን። ቃለ ሕይወት ያሰማልን። ዘንድሮ እንዳጋጣሚ ሆኖ መጋቢት 27 የመድኃኔዓለም ጽንተ ስቅለቱን የምናስብበትና የሆሳዕና በዓል ገጥሟል። ስለዚህ በዛች ቀን የመድኃኔዓለም ጽዋ ያላቸው ሰዎች ማህበር ዝክር መዘከር ይችላሉ አይችሉም? ወንድማችን እንከታተል። የፊታችን እሁድ የሆሳዕና ቀን የዓመቱ የመድኃኔዓለም በዓል ነው። ታዲያ በዚያ ቀን የመድኃኔዓለም ጽዋ ማህበር ያለባችሁ ሰዎች ጽዋ ማህበር በዚያ ቀን መጠጣት ይቻላል? የብዙዎቻችሁ ጥያቄ ነው። እነግራችኋለሁ። ታዲያ እናንተ በቅንነት ቪዲዮው ለብዙዎች እንዲዳረስና ብዙዎች እንዲጠቀሙበት ሼር፣ ኮፒ ሊንክ፣ ላይክ ማድረጋችሁን እንዳትረሱ። እንደዚሁም በቀጣይ ስለ ሕማማት በጣም ልታውቋቸው የሚገቡ ነገሮችን በተከታታይ ቪዲዮ ስለምፖስትላችሁ ሲለቀቅ ቪዲዮ እንዲደርሳችሁ ቤቱን ሁላችሁም ፎሎ አድርጉት፣ የመደመር ምልክቷን እየተጫናችሁ እና ብዙዎቻችሁ ስትጠይቁኝ የነበረው ምንድነው እንግዲህ እንዳጋጣሚ ሆነ ዘንድሮ ሆሳዕናና የመድኃኔዓለም አባታችን ዓመታዊ ክብረ በዓል ማለት ነው በአንድ ቀን ውሏል። በ27 ነው ሆሳዕና ማለት ነው። እና በዚያን ቀን ታዲያ የማህበር ጽዋ መጠጣት ይቻላል እያላችሁ ስትጠይቁኝ ነበር። አዎ ይቻላል። ጽዋ ማህበር መጠጣት ይቻላል። እንደዚሁም ጠበልም መጠመቅ ይቻላል። የሆሳዕና ቀን ማለት ነው። አምላካችን መድኃኔዓለም ክርስቶስ ስለኛ ሲል ቀራንዮ አደባባይ የተሰቀለው አምላካችን የዚያ ሰው ይበለን። አሜን ላላችሁ ይደረግላችሁ። ማችንን እናመሰግናለን። ቃለ ሕይወት ያሰማለን። ብዙ ጊዜ መጥፎ ሐሳብና የግብረ ሰዶም አይነት ሐሳብን በማንሳት የሚታወቀው በለዓምና አህያው በመምህራችን ዲያቆን ሄኖክ ኃይሌ እንደዚህ ተተንትኖልናል። እሱንም እንከታተል። የሆሳዕና ዕለት በጣም አይምሮ ላይ የሚመጣ አንድ ሐሳብ አለ። የሐሳብ ምንድን ነው? ብዙ ጊዜ ዓለማችን መናገር ያለባቸው ዝም ሲሉ፣ ዝም ማለት ያለባቸው ደግሞ ሲናገሩ ይታያል። ይህንን እውነታ የሆሳዕና ዕለት በተለይ በጣም አስበዋል። 2 የመጽሐፍ ቅዱስ ታሪኮችን በጋራ ስናስተያይ ይህንን ነገር እንድናስብ ያደርጋል። የመጀመሪያው የበለዓም አህያ ታሪክ ነው። እንደምታውቁት የበለዓም አህያ አፍ አውጥታ በሰው ቃል የተናገረች አህያ ነበረች። እግዚአብሔር የነቢዩን የበለዓምን እብደት ያገደው አህያይቱ በሰው ቃል እንድትናገር አድርጎ ነበረ። እንዴት ትመታኛለህ? እስከዛሬ የምትቀመጠው ለሁሉ ሰፊ የሆነ ፍቅር አሳይቶናል እና ቅዱስ ጳውሎስ በመስቀል ቅርጽ ሊታይ የሚችል ቃል ነው የተናገረው። ከመታወቅ የሚያልፈውን የክርስቶስን ፍቅር ለማወቅ ትበረቱ ዘንድ በአብ ፊት እንበረከካለሁ ብሏል። ቅዱስ ጳውሎስ ስለኛ በእግዚአብሔር ፊት እየጸለየ ነው፣ ይህ ፍቅር እንዲገባን ማለት ነው። እግዚአብሔር ፍቅሩን በልባችን ይሳልብን። መምህራችን ዲያቆን ሄኖክ ኃይሌን እናመሰግናለን። ቃለ ሕይወት ያሰማለን። ሆሳዕና በአርያም ማለት ምን ማለት ነው? አባ ገብረ ኪዳን እንደዚህ ብለዋል። ወደ ቪዲዮ ልውሰዳችሁ። እግዚአብሔር ሁላችንን የሚማረን። ዛሬ ሁለት ዕውሮች ክርስቶስ በዚህ ያለፈ ሲሏቸው የዳዊት ልጅ ወይ ማረኝ፣ የዳዊት ልጅ ወይ ማረኝ እያሉ ጸልየው ይጮው ነበረ። ሰዎች ደግሞ ኧረ ዝም በሉ እናንተ ዝም በሉ መንገዱን ሂዱበት እያሉ የሚከለክሉ ሰዎች ነበሩ። ታትጥሩት ረፍዶበታል እያሉ የዳዊት ልጅ ወይ ማረኝ እያሉ ድምፅ ጨምሮ ይጮሃሉ። አይናቸውን አበራላቸው። በዛሬው ቀን ሆሳዕና የሚል ቃል ጠርቶ አይናቸውን ፈወሰላቸው። ዕውር ማለት ቤተ ክርስቲያን ውስጥ እየኖረ ልቡ የታወረ ክርስቲያን ነው። የዳዊት ልጅ ወይ ማረኝ ማለት እግዚኦ መሐረነ ክርስቶስ ብሎ መጸለይ ያለበት። ዝም በል የሚሉት ደግሞ አትጸልይ የሚሉ አጋንንት ናቸው። ጸሎት አቋርጥ የሚሉ ማለት ነው። ተኛ የሚሉ ተኛ ዝም ብለህ ተኛ የሚሉ እነዚህ ናቸው ማለት ነው። እነዚያን አልፎ ከጮኸ ክርስቶስ አይኑን ያበራለታል ማለት የልቡ አይን ይበራለታል። ሰው አይኑ ሲገለጥ ፀሐይን፣ ጨረቃን፣ ከዋክብትን ያያል። ፀሐይ ክርስቶስ፣ ጨረቃ ቤተ ክርስቲያን። ጨረቃ ብርሃኗን ከፀሐይ እንደምታገኝ የቤተ ክርስቲያን ብርሃን ክርስቶስ ስለሆነ ከዋክብትን እንደማየት በቤተ ክርስቲያን የሚኖሩ ሰማዕታት ይገለጡለታል። ክብራቸው ይገለጥለታል። የእነሱን በረከት ያገኛል።
ሁላችንም እውራን ነን። ሁላችንም ልባችን የታወረን ነው። አንድ ጊዜ ሆሳዕና ለወልደ ዳዊት እንበል። ሆሳዕና በአርያም የዳዊት ልጅ ሆይ ማረኝ። ድገሙት። የዳዊት ልጅ ሆይ ማረኝ። የዳዊት ልጅ ሆይ ሁላችንንም ይማረን። ጸሎት መጸለይ ቢያቅታችሁ እንኳን ሌሊት ተነስታችሁ መኪናም ውስጥ ስትሳፈሩ፣ ቢሮም ስትገቡ፣ መንገድ ለመንገድም ስትሄዱ በህሊናችሁ ይችን ጸሎት በሏል። እስኪ የዳዊት ልጅ ሆይ ማረኝ በሉ። የዳዊት ልጅ ሆይ ስትሉ አጋንንት ይርቃሉ። ሌላው ቀርቶ የሆነ ሰውዬ እዚያ እየፎከረ ሲመጣ አፋችሁን ገጥማችሁ 3 ጊዜ እንኳን የዳዊት ልጅ ሆይ ማረኝ፣ የእግዚአብሔር ልጅ የጌታዬ ኢየሱስ ክርስቶስ ሆይ ማረኝ ካላችሁ ያ ሰው መልሶ አፍሮ ይመለሳል። አባቶቻችን መነኮሳት ለዚህ ነው ምን የናፈቃችሁ ዘመድ ቢሆን ዝም ብላችሁ ሂዳችሁ አትገናኙት። መጀመሪያ አንድ አቡነ ዘበሰማያት ደግማችሁ ነው መሳሳብ። ከርሞ ዞት የመጣውን አታውቀውም ይላል። አንድም እኛ ጋር የቀረበ ነው የማናውቀው ለሰውየው እንዳንተርፈው ማለት ነው። ስለዚህ አሁን በገዳማት መነኮሳት ሲገናኙ ምን ይላሉ? እዚያና ምን ቢነፋፈቁ አንዱ እዚያ ይቆማል፣ አንዱ ሲቆማል ወንጌል ይጸልያሉ። እዚህ ላይ ቆሙ፣ ኋላ ይሳሰማሉ። ስለዚህ ምንም ነገር ከማድረጋችሁ በፊት ሌላ ጸሎት ባይቻላችሁ እንኳን ጌታዬ መድኃኒቴ የእግዚአብሔር ልጅ ኢየሱስ ክርስቶስ ወይ ማለት ይሄ በጣም ትልቅ ጸሎት ነው። ቀን ከሰጠን በሌላ ቀን ስለዚህ ጸሎት ሰፋ አድርገን እንማማራለን። ያስተማረን የመከረን እግዚአብሔር የተመሰገነ ይሁን። ሁላችንንም እግዚአብሔር ይማረን፣ እግዚአብሔር ይማረን፣ እግዚአብሔር ይማረን። ስለዚህ ሁላችሁም ሰሞኑን እየመጣችሁ መምህራችን አባ ገብረ ኪዳን እናመሰግናለን። ቃለ ሕይወት ያሰማልን። ውድ ኦርቶዶክሳውያን እስከ ሰዓት ድረስ አብራችሁ ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።